ላይ ከሱ ጋር ባገኘሁት ቁጥር ሁሌ እየተጨቃጨቁ ነው። ራሴንም እያስገመትኩ ነው። ከዚህ በላይ እንትን ማለት አለ። እሺ ቆይ ከዚህ በፊት ላይፋችሁ ላይ ምን ከኔ ጋር ነው ችግር? በቃ እኔ እያስገመትኩሽ ከሆነ አታገኘኝ እኮ እያገኘሁ ምንድነው? እኔ እኮ አይደለም አሁን የጠራሁሽ እንደምትመጪም አላውቅም። ምንድነው ውመትዩ ምናምን ብዬ እንድለማመጥህ ምናምን ነው ማንነኝ ብሩክን ከዚህ በኋላ አይደለም ለማመጥ እኔ እንዲ ላይን እናፍቅሻለሁ። አረ ብሩክ ቢያንስ ስሙኝ። እሱን እናያለን። ሃይሚ አረ በእናትሽ አረ እባካችሁን ማረጋውን እኮ በስርዓት እናያለን። ምን ታውቂኛለሽ አይደለም መፎከር ታውቂ በደንብ በቃ ምንም ያጠፋሁት ነገር የለም። አንቺ ምንም አላጠፋሽም። ሰው ይቅርታ ተብሎ ይቅርታ ለመቀበል ፍላጎት መፍቷ ነው አይደል? ይቅርታ ለመቀበል አይደለም። ይቅርታ መቀበል እንደዚህ አይደለም እኮ እሱ ያንቺ መብት ነው። ያላስገድድሽም። አንቺ እኮ ንፋሴ ህይወቴ አይደለሽም ማስጨነቅሽ ማስገድድሽ። ገብቶሻል? ምንም እንዲህ ስለሽ ምንም የሚለወጥ ነገር የለም። አሰላሙ አለይኩም ወደ ተከበራችሁ ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም፣ ሁሉ ተማም አለን አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮና ብዙዎቻችሁ በምትጠይቁት ነገር ተመልሼ መጥቻለሁኝ። ባለፈው ቃል በገባሁት መሰረት የጓደኞቼ ጉዳይ የኔ ጉዳይ ስለሆነ እኔም ወደ እነሱ ጉዳይ ጣልቃ ገብቼ አሁን ያለውን ነገር ማርገብ አለብኝ ብያችሁ ነበር። በቃሌ መሰረት እንግዲህ ዛሬ ተመልሻለሁኝ ማለት ነው። ይህንንም በርካቶቻችሁ በተደጋጋሚ እየጠየቃችሁኝ ነበር። እኔም ጉዳይ ስለሆነ እኔም ስለሚመለከተኝ ይህንን ነገር ለማርገብ እንግዲህ ዛሬ ሁለቱንም ለማውራት ቀጠሪያቸዋለሁኝ። በስልክ ሃይሚን በማውራት ሰዓትም ብሩክን አሁን ላይ ያገኘችው እንዳልሆነ ብሩክም እንደጠፋቸው ነግራኝ ነበር። እዚህ ደረጃ የደረሳችሁትስ ለምንድን ነው? የእናንተ ህይወት የተከፈለበትን መስዋዕትነት ታውቃለህ። መቼም ለእናንተ ይህን ነገር ብነግራችሁ ለቀባሪ ሞት ማርዳት ነው እንደሚባለው ነው። ምክንያቱም ብሩክና ሃይሚን ከኔ በላይ እናንተ እያንዳንዱ የመጡትን የህይወት ምዕራፍ የህይወት ውጣ ውረድ አብራችሁ ስትከታተሏቸው አብራችሁ ይህንን ህይወት እንግዲህ ለማቅናት ስትለፉም እንደነበራችሁ 100% እርግጠኛ ነኝ። በዛሬው ዕለትም ሰሞኑን የተፈጠረው ነገር በተለይም ደግሞ ባለፉት 2-3 ሳምንታት የተፈጠሩትን ነገሮች የምናረግብበትን መንገድ መወያየት ስላለብን እኔ በምን አምናለሁኝ መሰላችሁ? ለምሳሌ ከሃይሚን ጋር ችግር ካለ ከብሩኬም ጋር ችግር ካለ ሁለቱ ቁጭ ብለው ወይም ደግሞ በፖላይስ ተወያይተው ያሉበትን ችግር የሚፈቱበትን መንገድ እንዲፈጥሩ ነው የማደርገው። ወይም ደግሞ የማምነውም እንደዛ ነው። ለምሳሌ እኔና የሆነ ሰሟን ወይም ደግሞ እንዳልኳቸው ሃይሚና ብሩክ ጋር የሆነ ችግር ሲፈጠር የተፈጠረውን ችግር ከማስፋት ወይም ደግሞ ሌሎች በዙሪያቸው ሌሎች ሰዎችን አስገብተው ያንን ነገር ከማባባስ ይልቅ ሁለቱ ተነጋግረው ችግራቸውን የሚፈቱበትን መንገድ ለመፍጠር መሞከር እንዳለባቸው ሁለቱም ተቆጥቻቸዋለሁ። ያው እኔ ጓደኛቸው እንደመሆኔ ወይም የቅርብ ሰው እንደመሆኔ ለነሱ ሁለቱንም መቆጣት የሆነ ነገር ሲያጠፉ መገሰጽ ምናምን ይጠበቅብኛል። እኔም ደግሞ በህይወቴ እንደዛ ነገር ሲኖር እንደዛ ማለት ነው። ምክንያቱም የጓደኝነት ትርጉሙ ያ ነው ብዬ ስለማምን ነው። ለማንኛውም ዛሬ ብሩኬንም ሃይሚንም ወደዚህ መጥተው ችግራቸውን የሚቀርፉበትን መንገድ እንዲወያዩ እንድንነጋገር ቀጠሪያቸዋለሁ። ስለዚህ ዛሬ እኔ እናንተ መነጋገር አለብን። ይህን ነገር በስልክ የሚሆን ነገር አይደለም። ምክንያቱም ይህ ነገር የህይወታቸው አንድ ትልቁ ምዕራፍ ነው እና ሁለታችሁም ማውራት አለብን ስለው አረ እንደዛም አይሆንም መወያየት ካለብንም እኔ እናንተ እናወራለን፣ አንተም የምታወራኝን ትለኛለህ አይነት ነገር ነው ያለኝ እንጂ እኔና እሱ ሃይሚ ሶስታችንም እንደምንገናኝ አያውቅም ማለት ነው። ብሩክን ስጠራው እሱን ብቻ እንደማወራው ነው የተገነዘበው። ሃይሚንም ሳወራ ደግሞ እንደዛ ነው። ነገር ግን እኔ ሀሳቤ ብሩክንም አውርቼ ሃይሚንም አውርቼ ሶስታችንም ተወያይተን የሆነ ቦታ ላይ ወይም ደግሞ የሆነ ውሳኔ ላይ ደርሰን የተፈጠረውን ችግር የምንቀርፍበትን መንገድ እንድንፈጥር ነው ማለት ነው። ስለዚህ ብሩክን እንጠብቀዋለን። ብሩክ ጋር ያለውን ነገር ደግሞ ተወያይተን ሃይሚንም እንደዚሁ እንጠራትና ሃይሚ ጋር ያለውን ነገር ሰምተን ከሁለቱም የተፈጠረውን ችግር ወደ መፍትሄ የምናመጣበትን መንገድ እንፈጥራለን ማለት ነው። ለማንኛውም እንግዲህ ውድ ተመልካቾቻችን አብራችሁኝ እንድትቆዩ ጋብዛለሁ። አብራችሁ ትግጫቸው የእኛ እንደ ሆኗል ግዴለ
ዛሬ መተሽያቸው ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይገባኛል። ያው ብዙ ሰው እንትን እያለኝ ነበር፣ ቴክስት ምናምን እየላከ ነበር እና ያው ጥሩ ሙድ ላይ ስላልነበርኩና ትንሽ መረጋጋት ስለፈለግኩ ነው የጠፋሁት እንጂ መጥፋት ፈልጌ አይደለም። ደህና ነኝ። ያው ብዙዎች ተጨንቃችኋል አይ ቲንክ ይመስለኛል እና እኔ ደህና ነኝ፣ ምንም አልሆንኩኝ። ትንሽ ጊዜ ፈልጌ ነው እና እናንተም ላይ የጨከንኩት ለዛ ነው። ሌላ ምንም የለም። የሆነ የተመቸህ መሰለኝ ኮንፈርት ውስጥ አይደለም። አሁን ደህና ነኝ። እውነታው ነገሮች ከራስ ጋር ማውራት ግድ ይላል፣ ራስን መፈለግ እና እግዚአብሔር ይመስገን። ግን ቢሆንም አሁን እንዴት መሰለህ ወደፊት የሆነ ነገር ቢፈጠር ለራሱ የሆነ ሰው ሪች የሚያደርግብህን መንገድ ለምሳሌ ቅርብ የምትላቸው ሰዎች የሚያገኙብህን መንገድ መዝጋት የለብህም ሁሉንም ነገር አይደል? ልክ ነሱማ። ግን ያው ምንም አዲስ ነገር የለማ። ጓደኞችም በዙሪያ መተው ምናምን አንድ አይነት ነገር ነው የሚናገሩ እና ትንሽ በቃ ሰላም ፈልጌ ነው ጸጥ ምናምን ማለት አንዳንድ ይጠሩ ያው መቼም እኔም በስልክ አውርቼ ነበር። የጠራሁብህን ምክንያት ዲቴል ለምን እንደሆነም ትረዳለህ ብዬ አስባለሁ። የተፈጠሩ ነገሮች አሉ፣ የተፈጠሩ ክፍተቶች አሉ፣ የነበሩ ስህተቶች፣ ጉድለቶች አሉ። እነዚያን ጉድለቶች፣ ስህተቶች በሙሉ ይቅር ብለን እንደዚሁም ደግሞ የተፈጠሩ ክፍተቶችን አጥበን ወደ አንድ የምንመጣበትን መንገድ ለመፍጠር ነው አላማዬ። በጣም ብዙ ነገር እኛ አይተናል። ብዙ ሜቢ ከሚታየውን በላይ ብዙ ነገር አልፈናል አሁን ላይ ማለት ነው እና አሁን ምንም አዲስ ነገር አይኖርም። አይ ቲንክ የሸሸሁትም ምናምን በቃ ይሆናል የመጨረሻ ብዬ ነበር ያሉ ነገር ላይ ያደረኩት ቢሆንም እኮ አሁን ከመጣችሁበት ከዚህ ለምሳሌ ያለፉት 3-4 ሳምንታት ከተፈጠሩ ነገሮች በላይ እናንተ ያለፉትን 1 ዓመት ከምናምን 2 ዓመት የሚሆን ላይክ የተለያዩ ቻሌንጆች እየመጡ ህይወታችሁን ላይክ ብቻ ይሄ ነገር እንዲቀጥል ተደርጓል አይደል? እኔ ደግሞ የቻልኩትን አድርጌያለሁ። ከዚህ በላይ ምንም ሊሆን አልችልም። ወጥቷል። እኔም ለራሴ ማሰብ አለብኝ። ምንም ባደርግ እንዲህ ነው እያልኩ እየተናገርኩ ምንም ይሻሻል የሚለወጥ ነገር የለም። የሚሰማም ሰው የለም። ያለው አማራጭ ራስን ማግለል ነው። ቢሆንም ግን እኮ ማድረግ ያለባቸው ነገሮችን አንተው መሸሽ ወይም ደግሞ ራስን መደበቅ ወይ ራስን ማድመጥ ከማህበረሰቡ መራቅ ከጓደኞች መራቅ ሳይሆን ነገሮችን ሀይሚም ጋር ቢሆን በአካል ተገናኝተን ዲቴል ነገሮችን ማውራት ነው ያለብን። ምክንያቱም ከመነጋገር ነው መፍትሄ ያለው አይደል? ሁሌ ችግር አለ። አሁን እኔ ነገር ላብረጅ ምናምን ብዬ ልሞክር ስል እሷ አትፈልግም። ታውቃለህ፣ ከኔ ጋር ነገራቶችን መቀጠል አትፈልግም። አሁን ሰዎች ነንና ስህተት አይጠፋም። በሃይሚ ሳይድም በአንተ ሳይድም በእኔ ሳይድም በኤቭሪ እኔ እኮ ሰርቻለሁ። ስህተት ቦስ ብያለሁ እኮ ሚፍታ እኔ ሰርቻለሁ። ያንን ነገር እኮ ነገሩን ለመፍታት በጣም ቢያንስ 1 ሳምንት ምናምን ይቅርታ ጠይቄያለሁ። አስበው። እኔ እንደምረዳው ልንገርህ፣ የሆነ ሰው ወደ ጥሩ ሰክሰስ ኦር ወደሆነ በሰው ጋር ባለ ግንኙነትን በስራህም ቢሆን ወደ የተሻልክ ስትመጣ ፈተናዎች በዛ ልክ ይመጣሉ። አሁን እናንተም ላይ ያለው ነገር ይሄ ነው ብዬ ነው የማምነው እና የተፈጠረውን ክፍተት ወይም ደግሞ የተፈጠረውን ይህንን ፈተና ማለፍ ነው እንጂ የሚጠበቅብን ሁሉንም ችለን ሀይሚ ከኔ ጋር መቀጠል ስለማትፈልግ እኔ ደግሞ ላስገዳትም እሱን እኮ አንተ መወሰን አትችልም። አሁን ትፈልጋለች አትፈልግ የሚለውን ከእሷ ከራሷ ጠርታታል እንዴ? እንዴት ነሽ? ደህና ነሽ? እንደዚህ ነው ሰላም ተባባል። ስለተሰበሽ ደህና ነሽ? አክቹአሊ ቪዲዮ አለ። ሰላም ቤተሰብ እንዴት ናችሁ? ምንድነው በሰላም ነው? ስልክ ማጥፍታ የጠፋ ኦኬ፣ በሰላም ነው። ብዙ ቤተሰብ እየተጨነቀ ነበር። አቃል ለበቃ ያው ፈተና ጨርሰናል። ምንድነው የፈታችሁት? አይ ምንም በቃ አውርተን መለያየት መፍትሄ ነው። እሷ ማትፈልገው ነገር ነው። እኔም ወላሂ አልፈልግም። በግዴታ ምንም ነገር የለም። እኔ እንደዚህ እንዲሆን እኔ ልጅ ታወራላችሁ። አይ አንተ ባለህበት ነው እንጂ እኔ እና እሱ ተስማምተን ማውተናል። የተፈጠረውን ነገር እሺ በምን እንቋጨው? ምንድነው እኔ የእኔ ሀሳብ ልንገራቸው። በብሩክ ሳይድ የተፈጠረው ነገር ሰውን ስህተት ይኖራል። ጀስት ይቅርታ ተብሎ ይታለፋል። በአንቺ ሳይድም ያለው ነገር ምክንያቱም ካልሆነ ሃይሚ እንደዚህ አድርጋኛለች፣ ብሩክም ደግሞ እንደዚህ አድርጎኛል አይ ነገር ውስጥ እንትን ውስጥ ከገባን ነገሮቹ አይቋጩ ማለት ነው።
ሰው የተፈጠረው ነገር ሰዎች ነው የሚፈንደው። ስማኛ እሺ፣ በቃ ይሄ የሚሆን ነገር አይደለም። እያየ ነው በቃ ምንም አዲስ ነገር የለውም። ሁሌ አንድ አይነት ነው። በጣም የሚፈታ ነገር አይደለም። እና በቃ እናመሰግናለን። ክብረ ጠርተን ይሆናል ነገራቶች ባይስተካከሉ ያንተ ጥፋት አይደለም፣ መፍትሄ አይደለም። በቃ መብትሽ ነው። እንኳን ፈታሽ ምንድነው ዝም ስልሽ ምታብያለሽ? እሺ እንደ ቆይሳ ይወረደኝ ስማኝ፣ በጣም ሰላም እንትን ልንላ እንዳይመጣ አይደለም። በቃ እሷ ተው ይቅር፣ እኔ በቃ አልፈልግም። በቃ አሁን እናንተ ይቅር እንድትባባሉ ብቻ ነው የምፈልገው። ከዛ በኋላ ያለውን ነገር በስቴፕ ነው። እስቲ ያጂ ቅድሚያ አንቺ ስነ ስርዓት በቃ ቆይ እንትን ነገ ብቻ ነው። ምን ሆነሻል አሚፍታ? እኔ በቃ ከዚህ በላይ አላወራም። ቆይ እኔ ለሰላም የሚጋብዝ እንኳን እንትን ይችላል። ችግሮችን እንድንፈታ እኮ ነው እንትን እንበል እያልኩ ያለሁት። ለሰላም የሚጋብዝ ይለኛል እንዴ? ምን ማለት ነው? በቃ ዝም በይ። ሲጀመር አያገባኝም። እሺ በቃ ቆይ በተራ እናውራሽ። አይ አውሪ። ከዛ በኋላ እንትን ተለማመጥኩ። አንተ እያጠፋ እኔ ይቅርታ እያልኩ ምናምን ይቅርታ እየተባባልን ኖርን። አሁንም እንደዛ እንድንኖር ነው የምትፈልገው? ተውኩ እኮ በቃ አትኖሪ እኮ በቃ ነው። እንደዚህ እኮ አይደለም የሚሄደው። እንደዚህ እኮ ሲጀመር በቃ ሁሉም ነገር የተፈጠረውን ነገር ይቅር ተባብለን እንትን እንበል እንዳልኳቸው አሁን ወደ ኋላ ተንስተን እንደዚህ ነው አያገባሽ እንትና ስለኔ ሰላም ወረዛጂ በእናትሽ አንቺ ስታያግረምሽ አያገባሽም። እንደፈለኩሉን ስነ ስርዓት ያጂ እውነት ነው ስኔ እሺ እንደዛ ከሆነ በቃ የራስሽ ጉዳይ እዛው ካለችኝ እንደዚህ እኔ ሳወራ ብቻ የንግግሩ ምናምን አትወረዛ። እሺ ቡራ አንተ ተበላጠሩ እንትን እናደርግ አይደለም ሲጀመር እኔ አያገባኝም። እኔ እኮ ከዚህ ነገር አውት ለመሆን የጠፋሁት እኔ ስለዚህ ጉዳይ ቦስ በእናት ደግሜ ማውራት አልፈልግም እኮ አሁንም ቢሆን በቃ አልፈልግም። በቃ ሃይሚ አንቺ ብለሽኝ አይደለም ስለኔ አንቺ አትነግሪኝም። በቃ ሚስታ በእናትሽ በቃ ልሂድ። እኔ እኮ የቡራ ብሩኬ መሄድ አለብኝ የምር። ከዚህ በላይ ከሱ ጋር እኔ ባገኘሁት ቁጥር ሁሌ እየተጨቃጨኩ ነው፣ ራሴንም እያስገመትኩ ነው። ከዚህ በላይ እንትን ማለት አለ። እሺ ቆይ ከዚህ በፊት ላይፋችሁ ላይ ምን ከኔ ጋር ነው ችግር? በቃ እኔ እያስገመትኩሽ ከሆነ አታገኝኝ እኮ እያገኘሁ ምንድነው? እኔ እኮ አይደለም አሁን የጠራሁሽ እንደምትመጪም አላውቅም። ምንድነው ውመትዩ ምን ሆናችሁ ነው? አስቢልኝ አልፈልግም። በቃ ምንድነው? ኧረ ተው ነው። ሰውን እንኳን ሪስፔክት አድርጋ አታወራም እኮ ጉልበት ይላታል እንዴ? በቃ እኔ አልነግርሽም አታወሪም ነው ያልኩት። አሁን እንደ ትልቅ ሰው ነው። እባካችሁ መጫጫ ምናምን ሳይሆን የተፈጠረው ነገር የምንቀርፍበት ሲጀመር ሃይሚም ያላጠፋቸው ነገር ላይክ በሃይሚ ስም ሶሪ፣ ብሩኬም ላጠፋው ነገር በብሩኬ ስም ሶሪ። ሁለታቸው ምን አብራችሁ እኔ ምንም ያጠፋሁት ነገር የለም። አንቺ ምንም አላጠፋሽም። ሰው ይቅርታ ተብሎ ይቅርታ ለመቀበል ፍላጎት መፍቷ ነው አይደል? ይቅርታ ለመቀበል አይደለም። ይቅርታ መቀበል እንደዚህ አይደለም እኮ እሱ ያንቺ መብት ነው። ያላስገድድሽም። አንቺ እኮ ንፋሴ ህይወቴ አይደለሽም ማስጨንቅሽ ማስገድድሽ። ገብቶሻል? ምንም እንዲህ ስላሽ ምንም የሚለወጥ ነገር የለም። ምናምን ብዬ እንደለማመጥህ ምናምን ነው ማንነ ብሩክን ከዚህ በኋላ አይደለም ለማመጥ እኔ እንዲህ ላይን እናፍቅሻለሁ። አረ ብሩክ ቢያንስ ስሙኝ። እሱን እናያለን። ሃይሚ አረ እባካችሁን ማረጋውን እኮ በስርዓት እናያለን። ታውቂኛለሽ አይደለም መፎከር ታውቂ በደንብ በቃ እንትን እናደርግ። ቪዲዮውን እዚህ ጋር እናቋርጠውና ላውራችሁ ከቪዲዮ ውጭ ባናወራ ነው የሚባለው። እኔ መሄድ አለብኝ።